ወሬ ወዳለው ሳርዬ ወሬ ካልሽኝ አልኩሽኝ እንደው ልጅ እየወለድኩ እያማጥኩም ቢሆን ቆይ ትንሽ ቆይቼ ወልደዋለሁ ብዬ መመጣ ነው የሚመስለኝ። እግዚአብሔር ወሬ ወዳለው ግን ቴክስት ሀገር ነው የሚገባው ግን ወሬዋን ነው ላጥላጥ እያደረኩ ከድሬ ሰጠኝ ቴሌግራምሽን ከድሬ ሰጠኝና ስጠኝ ብዬ ድሬ እኔ ጋር ስላላት ይሻለኩ ባለፈው ቴሌግራም የት አለ የለም አይሰራም የለሽም። አረ ዛሬም የሆነ ቲሸርት እየሸጥኩ ስለነበር እዛ ለጥፌ ነበር ቴሌግራሜን እኮ እኔ ወይ ጽፍልሻለሁ ካላገኘሽኝ ዲሪያው አሳይኛ ማሬ እዛው ቦታ ነው ያለው ድሬያው እቤት ነው ያለው እቤት ወሰርኩት ይኸው እዚህ መጥቶ ነበረ ከዛ ማን ይላከልኝ ማን ነው ራጁ ከዛ እኔ ጥበብ ልክልሻለሁ ብዬሽ ለከርሚ አበሻ አብሬ ልክላታለሁ ስላት ወደ እኔ ላከችው ረጁ አይ እንደዛማ ተይው ማርዬ እንዴ ብዙ ጥበብ ሌላ ጊዜ እንዴ እንትን ይልሻል አንቺን ይከብድሻል ሌላ ጊዜ እንትን ትይኛለሽ ግን አንቺ ወደዚህ ስለማይሆን ወደ ኢትዮጵያ መላክ ይቀላል እኔ መላኪያው እንትን ብዬ ወደ ኢትዮጵያ አዎ ልክልሻለሁ ኢትዮጵያ ነው ልስጥልሽ ችግር የለም አዎ ሌላ 3 ቀሚስ ሊልኩልኝ ተዘጋጅተዋል አንድ ላይ ወይ ጉዴ ፈላ በዛብኝ ግን እና ሳርዬ ግን ተቀይሜሻለሁ ቅያሜ ልንገር አሁን ምን አርጌ ነው ደሞ የምትቀይ እኔ 2 ሳምንት ሙሉ ሰርጀሪ አንዴ ቂጤን አንዴ ዋና ቦታ አንዴ ሆዴን አንዴ እጄ ሁሉ ነገር ተሰራርቼ ታሽጌ 2 ሳምንት ሙሉ እህቴ ቤት ታዬ ምን ነው ብለሽ ከሱቅሽም ቢሆን እቺ ተመልሻለሽ ቢሆንስ ለስንቱ አረ እንደ ቪዲዮ የሚሰራው ለቤት ታዬ ሰርጀሪው ጠና ስላለብሽ ሽሮና በርበሬ ኦሮማሪ ቂጤ ብታይ ይሄን አክሏል ምን ግብዳ ሰርጀሪ ሰርቼ ቂጤ ግብዳ ሆኖልኛል ሆዴች 8 ቁጥር ሆናለኝ ጡቴ ብታይ ደግሞ ማቆሜ ጀመርሽ ለዛ ነው ቤታዩ እናታር ማርጌ ስርትርት ታረቅ ቁርጥርት አርገውኝ እኔ ደግሞ ስም የውሻ ቁስል ያርግልሽ ተብዬ ነው መሰለኝ የተባረኩት በልጅነቴ በ2 ሳምንት ነው ቁስሉ ዳን ያለልኝ አንቺ ግን አስበሽ ለቤታ መልእክት አድርሱልኝ ብለሽ ፍርፍሩንም ደግሞ ፍርፍርሽ አሪፍ ነው ተብሏል ድርቆሽሽ ፍርፍሯንም ልትልክልኝ ነበር ምን አስበሽ ነው እንዴ ባለሙያ ቤተሰብ እኮ ነው ያለኝ የሚያዘጋጁት ነገር ልነግርሽ አልችልም የኔ ውድ ወሬው ምን ያረጋል ካልቀመስ ነው አረ እንደው ቤታዩትን በያትመልሽም አንቺ እኔ ሲጀመር አልጽፍም የአንድ ቀን ጻፍኩ ከድሬን ስጠይ ብዬ ሳትንት ዳጣ ነው መልክልሽ ውዴ ዳጣ የሚያቃጥለው አንዲቷ ምን አለች ወይኔ ዳጣ ግን ሳርዬ ሽንት ቤት ያቃጥለኛል እርግጠኝ አልችልም ዳጣ ይሄም ወላይታ ውስጥ ያለው አይደለ ወይ ሱማ ለሱ ግን እንትን ይለኛል ያረጋጋኛል ሳርዬ ላኪልኝ ጠዋ ሴት ነው የምሆነው ጥብስ ሲያረገኝ እሱም ባይሆን ላኪልኝ ዳጣ ይሻላል ግን ወደዚህ ልኩታል ወይ ነው ሰዎች ይዘውልኝ ካልመጡ አሁን እንፈልጋለን ሰው እንፈልጋለን ከኢትዮጵያ ወደዛ ይላል አቤልን ጠይቀዋል ወይ ስታ ደግሞ ዛሬ አምሮብሻል የሆነት ማርያም ቱርክ አትሄድም እንዴ ምን ነው አልሰማሁም አላየሁም ቱርክ ሄደሽ ነው ጠኛ ተንጫጫን እኔ ለጊዜው የለሁም እኔ ለስቲ ነበር እኔ ደግሞ እንደምን ሆና ነው ማለት ብዬ እናቴ ሰርፕራይዝ ላርጋቸው ብዬ ነው አንቺ ዲቦራ ቆይ ወደ ወሬችን እንቀጥላለን ሪካርድ አርገሽ ቤታን ላኪላት ተብለሽ ለምን ያላክሽልኝ አየሽት ዚቦን ነው ዲቦራን ሳይሆን ዚቦ የመማር ዚቦ ኦኬ እኔ ኮችኛዋን እኮ መስሎኝ ነው እኔ የቤታዮ ጋር እንትን አለ ብዬ ላ ኩዊን አይደለም እሷን አይደለም ኦኬ እኔ ደግሞ እሷን ያልሽኝ መሰለኝ እንዴ ሰላም ነው እንዴ ነሽ ዛሬ ሁለተኛ ቀን ስንገናኝ እሷም ዳጣ ትፈልጋለች ቅንስንስ አድርጌ እሰጣታለሁ ጉንፋን ይዟታል እልክላታለሁ እሷ እዚህ አይደለች ምን ይሄ እኮ ገበያ ነው ገበያሽማ ገንዘብ ነው የምንገዛው ትግዛይ ባትገዛም እሰጣታለሁ አረገሽትም ለምን ሲባል በዶላር ነው እንጂ መክፈል ያለባት ታመጣለች አስቃባጭ ስታስጠይ እሷ እንትን ያስረግዛል አሉ እንዲማ ሳርዬ አትናቂያት በዶላር ትከፍላለች ደግሞ ነገር አይደለ ዲቦራ እኔ ግን እንደሾካካውኝ ልቀር እንዴ አይ ግን ዳጣሽና ፍርፍርሽ በጣም ተመስክሮለታል መቅመስ አለብን እኔ ባልቀምሰው ዲቦ ትቀምሳለች ኩዊን ትቀምሳለች እንደውም መጣ ሱቁ መመረቅ አለባት ኩዊንማ አረ እመጣለሁ የት ነው ቆይ ሳርዬ እመጣለሁ ሳርዬ ግን አንቺ ሰው በአካል ሲመጣ ምንም አትፈርጅም አይደለ አቃቂር አታወጭም
እንደዛ በሂጂ ዲቦራ እንዴ ምን ኢቭን ብትመጣ ራሱ ወይ ደግሞ አላያት ይሆናል። አረ ዝም በያት ሳርዬ፣ እኔ እመጣለሁ። ምንም አቃቂ የቲክቶክ ሰው ማግኘት አትፈልግም ዲቦራ። እኔማ ጭራሽ የኔን ተይው፣ የዲቦራ ይሻላል። ቢያንስ እንኳን ትሄዳለች ለሀዘቦቱም ለሀዘኑም ትደርሳለች። አታገኝንም እኛን እኔ ቤት ታዬ በስመ አብ ወወልድ ወመንፈስ ቅዱስ። ፀጉሬንም ላጭቼ እንደ ጎረምሳ አራመዳለሁ እንጂ መቼም እናንተን አላገኘሁም። የቲክቶክ ነዋሪ ሳሪ አንድ ቀን እኮ ሳትብ ያደረግሽ ለባልሽ ንግር ታደርጊዋለሽ። ባልሽ ደግሞ አምልጦት ደግሞ ላይቭ ላይ ላጥ ያደርጋል። ሚዩት ሳታደርጊ አንዱ ቀለብ ያደርጋል፣ ይዳረስብኛል። ስለዛ ሹክክ ብዬ ነው ግን አልናገርም። ቤታዬ ካልሽኝ ግን እንገናኛለን። ወይ ቤታዬ እና ታገኝንም ማዚ ሳርዬ አንቺ እህቴ ነሽ፣ አምንሻለሁ። ሌላ ነዋሪ ግን በፍጹም የቲክቶክ ነዋሪ ደግሞ ቤታዬ እንቦቅቅል ላይልሽ እና ሲመጣ እግሯ መክተፊያ አይደል እንደ 50 ሳንቲም የሚያስገባ ከሀገር ቤት ከወጣ ጀምሮ እኮ ታጥቦም አታል። እግዚኦ እግዚኦ! አቤት የቲክቶክ ፊልተር ሰው አስመሰላት ዲቦራ። አበላሏ ደግሞ መቼ ከፈለችበት? አልከፈለችበትም አልከፈለችበት። መቼ ስዕሉ ላይ ሰፈረችበት እኮ እንደው በልታ ማታቅ እንዴት እንደሚሉ እኮ እኔ አምላኬ። እኔ በጭራሽ እሳት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ፎቶ ሲያነሱ በዚህ እየቀያየርኩ ነው እንጂ እኔ ቲክቶክ ማህበረሰብ እግዚአብሔር ሳሪ ነው ፈሱ። ዱባይ እኮ መምጣት ፈልጋለሁ። ልትመጣ እኮ ነው ሳሪ ዱባይ። ያው ማርያምን እንታ ቤታየው ማለት የዱባይ ሰዎች እስኪ ተውት። እናንተን ነገር የማየሁት በሚኪዬ እኮ ያየሁት እኮ ያበዛችሁት ሆዱ እስኪቀደድ ድረስ አበላችሁትኝ። በሶስተኛው ቀን ሞል ጣላችሁት። ልጁን የሚወስደውና የሚያነሳው ጠፍቶ ሞል ውስጥ ሲነፋረቅ አይቼዋለሁ። ቤታዬን ድማ አስቢያት። አይሆን መልካም ሰው የአምሳ አለቃ ጥጋቡ ልጅ ነኝ እያለ ሲሸልል የነበረ ሰው ታዲያ ኩበቱን አፈቀኝ። አይተሽ ሰምተሽ ኩበቱን በሁለቀን ደግሞ በሁለቀን አውጥተው ሞል ውስጥ ጥለውት ሲያለቅስ አይቻለሁ። እኔ ቤታዬ ደግሞ ለእኔ አይሆንም። ቲክቶክ ላይ ብቻ ነው እንዴ የአምሳ አለቃ ጥጋቡ ልጅ ነኝ? አንቺ እኮ በደንብ ነው የምትከባከን ከፍርፍሯም ከቅቅሏም ከምኗም። ሳሪ ባለፈው ግን እንትን ስትይ ነበረ ቤቴ። ወይኔ አንዲቷ ልጅ አይ ቲንክ ታማ ነው ምናምን ብቻ አንቺ ቤት አስቀምጠሻታል። የኔ እናት ሙቀት ነው ጥብብ ያለች ናት ቤቴ ነይ ውጪ ምናምን ስትይ ሰምቼ ብቻ የሆነ ነገር ሰምቻለሁ። አሁን በመጣ ይበቃኛል። ሰፋ ያልኩ ሴትዮ ነኝ ወይስ ቤት ውስጥ? አሁንማ ቤታየሁ ተከራየሁ እኮ ትልቅ ቤት። ሁሉ ነገር ይለውጣ። እኔም እኮ ሹክክ ብዬ ልጠይቅ ነበረ። እሺ ይመችሽ እመጣለሁ። ባለፈው ምናልሽ መስኮቱን ከፍቼ ነው ሰው እንዳይመጣ መሰለኝ እንደዚህ ያልሽው። ቤቷ ጠባብ ናት። መስኮቷን ከፍቼ ቤታ ካሁን ትመጣለች ብለሽ አስበሽ ነው? ኧረ ቤታየሁ አንቺ ብቻ ነኝ ጌታና አንቺ እዚህ። አንቺ እኮ በጣም ብዙ ወዳጅ እና አክባሪ ያለሽ ሰው ነሽ። ታውቂልሽ ይሄንን። የዲቦራ ቤት ተይው ማርዬ፣ የዲቦራ ቤት ተይው። ከራሷ ጋር ሁሉ እየተጋፋች ነው በበር ውስጥ የምትገባው። በኢየሱስ ስም ቤታ አይቼሻለሁ ዲቦራ። የፌስ ታይም እኮ እናወራለን። ዛሬም ፌስ ታይም አውርቼሻለሁ። ስናወራ በቪዲዮ ስሚ፣ ስናወራ ከራሷ ጋር የምትጋፋ ሰው በር ለመክፈት ቤቷ ጠባብ እመጣለሁ። ሳሪ ማርያምን ሰፊ ነው። ዝም በያት እንዴ! ስሚ እንደዚህ ቤት አይቼ አላውቅም። ስሚ እዛው ሳሎኑ ሽንቱ ስቱዲዮ እዚህ ሲብሳል። አንቺ ስሜን አታጥፊ እስቲ እዛኛው ቤት ሳሪ አንድ ላይ ቤት ስሚ ቤታየሁ ማርያምን ስቱዲዮ እኮ ኧረ አይደለም ውሸቴን ነው። አይ የዲቦራ እግዚአብሔርን ልጅና ትዳር ያላት ነው የሚመስልሽ ቤቷ። ለአንድ ነብሷ በጣም ሰፊ ነው ቤቷ። እውነት ለመናገር ጌታ አሁን አንቺ እኔ በመጣ አታስተናግዱኝም ብለሽ ነው የምታስቢው ቤታየሁ? እኔ አንድ ቀን ሳሪ የሆነች ልጅ ከበደ አበባ ጉንጉን አንዲቷን ተሸክማ ስትቀበል አየው። በቀጣይ ቀን ደግሞ በአካል ጠቋራ ጣሳ ምን እያለ ደግሞ ስትሰድባት አየው። እንዴ እኔ ተሳቅቄ ልሞት ነው። እኔ አላገኝም ያልኩት ለዛ ነው እንጂ በክፋት አይደለም። ማለት አለ ሀበሻ ነው የምትባለው እሷ ቢሆን ሳሪ አለ ሀበሻ። እሷ ደግናት ከነመሶብ ወርቁ ትሰጠኛለች። ጥርግ አድርጌ እበላለሁ። ለሆዴ ችግር የለውም አላስቸግርም። ለመኝታም አንቺ ወይም
እንትና ቤት ፈቀቅ ብዬ እንትላለሁ። የተረፉትንስ ነገሮች አቃቄር የሚያወጡት ሰዎች አፋቸው በመያዝ ያለ ፊልተር እንዳይቀርጹሽ ይሁን እሱ እስቲው ማርጌ ይሁን አውቀው አጣመው። አሁን ደግሞ በጣም አምሮብሻል ዛሬ ለኪ የጠፋሽ ነው ቱርክዬ ጋድ ብለስ ሰሞኑን ቪዲዮሽን መቆም አብዝተሽ እያየሁኝ እኮ ወይ ቤት ጋድ ብለስ ቱርክዬ ራታ እስኪ ጣሊያን ሰናለ ቱርክ እያላችሁ መጻፍ አለባችሁ። ዛሬ ስለከሳ መሰለኝ አይ ቲንክ እንደውም ስክሪኑ ቡክ አንዴ እንደውም አፍራኝ ስለከሳ መሰለኝ ፊቱ ቻውን እኮ በቃ እስቲ አንገቴ ራሱ አልወጣብሽም። በጣም የምር ሪቫይዝ ዳረጋለሁ። ወይ ጉድ አንቺም አምሮብሻል። ወይኔ ኧረ ሳሪ ያስታርቂኝ ከፋሲካ ጋር ተጣልተሻል እንዴ? ከውሽዬ ጋር ምን አገናኝተኝ ነው? ባሏን ሳይቸግረኝ አውርቼው በጣም ተናዳለች። ሀቢብን አወራሽው? ማሪኝ አይደለም ያወራሁት እሱ ዲቦራን ጥቁር ተለበስክ ቤታ ትወደኛለች ትወዳለች ብሎ በቁጣና በጥቁር ቲሸርት መጥቶ እንዴ አላልሽው? ኧረ በኢየሱስ ስም እንዴ ምን ነው ዛሬ ከዛሬ ደግሞ መቻየውልሽ ጥቁር ቲሸርትን ያልወድ ማን ያለለዋለሁ ለካ ጆይን አየዋለሁ አረንጓዴ ቢጫ ቀይ ያደረገው እሱም ማሳየቱ እኮ ነው። ያፋታሻቸው ፋሲካና ሀቢብ ብላ ወጣች ብታይ እግዚአብሔርን ዛሬ በጣም ምን አይነት ሰው ሽንትን በየቦታው ምሸና ሴት ስታይ ብላ ለቃ ወጣች። ገዘንኩ እንዴ ተናደደችበት። ደግሞ እኮ ማታ ሀቢብ እኮ ከቤታና ከኔ ኩዊን ማናት አንዷን ምረጥ ከኔና ከቤታ ትሏች ቤት አለ አውቀሽ ነው አይልምስ እግዚአብሔርን እንዴ ጅል ነው እመቤቴን ጅል ነው። እኔ ደግሞ እንዴት እያልኩት ለነገሩ ልጁ ሳይፈረድ እኔ ሀቢቢ ብለዋለሁ ቁልጥ ሲያደርገኝ ልጁ የሰው ትዳር አታፋሽ እንዴ? አሁን ሀቢብ እሱ ምን ነው እስር ቤት ነው የገባው? እስር ቤት ነው ነፃነቱን መስጠት አለባት። አንዳንዴ ውሽዬ ስራ ይበዛባታል። እዛ ሰቆጣን ያለችው የት ነው የሆነ ነገር ከፍታለች። እዚህ ዱባይ ስራ ይበዛባታል። ለምን ትጨናነቃለች? አሰላ ከፍታለች። ከዛ እዚህ ደግሞ ሁለት ቦታ መሯሯጥ አለ። ይሄ ከባድ ስለሆነ አንዳንድ ጊዜ አላረን እንትን ብል ብዬ ነው ባጻና ብዬ ነው። ቤታዮ ነው ይወድሻለሁ ከቤታዮና ከፋሲካ ሲባል ቤታዮ ያለው እንዴ ሰሞኑ ማታ ማታ እየተገናኘን እናወራለን። እዚህ ጌም እንጫወታለን። ከዛ አፍዛ ደንዝዝ ነው የሱዳኑን እፍ ብዬበት በቃ አሁን ብታይ ልብስ መቀያየር ጀምረዋል። ጭራሽ ሲንግል ለስለው አሁንኛ ላይ የሱዳኑን እግሩንና እጁን ይተያል። እንደዚህ አይልም አለ። እውነቴን ነው ሳሪ እግዚአብሔር በቃ ምቀልድ ነው አምስት ሺህ እውነቴን ነው። ምን አድርጎኛል እኮ ቤት ተወዳኛለች ብሎ ጌታ ደግሞ ይሄንን ሄዳችሁ እንዳታቃጠሉ። ቤታ ግን የምር ከልቧን የተናደደችው እውነቴን ነው በእውነት አዎ ትታወጣ። ከዛ በኋላ ደውላ ዜድ ናት የጠራቻት እየቀለድን ነው ብላ እስኪ ማርያም ቤታ እውነት ተናዳም በጣም ቢያንስ እንኳን ለክብሬ አትጨነቅም ብላ ትክክል ለሷ ሞራል አይጨነቅም ልል ስል አልችልም። ለኔስ ለሞራል የኔስ ሴት አይደለም ማሪ አንቺ ባለ ትዳር ነሽ አርፈሽ ተቀመጭ። ማን ያጋባኝ? ምን ነው እንጀራ ይዘጊ ነው እንዴ? ማን ያጋባኝ? ማን ያለው? ከመቼ ጀምሮ ነው ቤታ ፈታውት ቀለበት አይተሻል እጄ ላይ ፈታውት። ምን ነው እናንተ ስላገባችሁ ቤታ ማግባት አለበት ወይ? ዝጉታ እንጀራዬን ጉሮሮዬን ዝጉት ብለሽ ሀቢብ ግን አርፋ ተቀመጥ እሺ፣ ስርዓት ያዝ። ውይ መሲ ብርጅስተር መጣች። አስገቢያ በእናትሽ ነይ እንማ ውዴ፣ እኔ ያለ አንቺ ባዶ ነኝ። እንማ ጭራሽ በገዛ ቤቴ ነው እንደምታሙትኝ ተደራይታችሁ። ነይ ግቢ ዲቦይ። ቅድም ግን መሲና መስልኛት ፍትት በውስጥ መታ ጠይቃልሻለች። መጣኝ ከብሎ ክላስ ፈታት እንዲያለች እዛም የቅድሙ ቤት ዝም በያት። ምን ፍትት ጠይቅኛለች? ለነገሩ አውቃ ነው ጠየቅኩ ብላ ለማስመሰል ተጣሉ። እንዴ ፈለገ ሁለት እኮ ነው ለሷ ልብ ሰጣት። ለኔ አንዱ ነገር አረ ለኔ አልሰጠኝም። ሁለት አንድ ነው ሰጠኝ። አልቻልኩም። ለመሲ ሁለት ልብ ሰጣት። አረ ሁለት አልሰጣትም። አንድ ቢሆንም አንድ በልቡ አንድ በጊፍት ሰጧታል። ሁለት ልብ አጡ የልቡን አትቆጥሪውም እንዴ? አይ አልገባም። ፈለጋ መሰለኝ ታውቂዋለሽ። ፈለገን ሳርዬ
አላውቀውም። አንቺ ሳትሰጪኝ እኮ ፈለገ ነው የሰጠኝ። ንሳ የለኝም አማርዬ ከሌለኝ ጉሮሮዬን አንቀ የለኝም። ቢኖረኝ ኖሮ ለሳሪ አልሰጥም እንዴ እንኳን ቤት የመጣሽ ብዬ። የኔ ውድ አንቺ እኮ ሰጪ ነሽ እመቤቴን። በጣም አጥበው አጠቡኝ እኮ ማርዬ፣ ሙጥጥ አድርገው አጥበውኝ አልበውኝ እኮ። አሁንማ የለም እኮ ዲቦራም ከስር ታልበኛለች። በስመ አብ ዲቦ ትጫዋቻለሽ እንዴ እንደ በፊቱ ጌም? አዎ ሰሞኑን እኮ አሞኝ እኮ ነው ሳሪ፣ ድምፄን አሰሚው አሞኛል። ኧረ ጉንፋን ቢሉሽ ጉንፋን መሰለሽ። በስመ አብ እንደ አንቺ እኔ እኮ 6 ቀን አስተኝቶኛል እመቤቴን ስራ ትቼ ምናምን ብታይ። ኧረ በስመ አብ በቃ አልቻልኩም ታውቂያለሽ። ለዛ ነው ላይፍ አሁን ዛሬ ራሱ ኩማ ግዴታ ለሱ ብዬ ነው የምገባው እንጂ በጣም ያው ቪክስ እንደዚህ ታተኝ። ቪክስ በጣም ነው። ምን ነው ሳርዬ? ምን ነው የተፈጥሯዊ ዳጣ አለ አይደል እንዴ? ቢክስ ላይ ሄደሽ የምትሰኪያት እዛ ላይ ምን ነው ተፈጥሯዊ ዳጣ አለ? ናይ መርቂ የቤት ታየውቱኝ ሱቄ እንዴት ሳትመርቂ ትቀረጭ? አረ እመጣለሁ። አጅማን ነው አይደለ? እመጣለሁ። አጅማን ያልሽኝ? አዎ አጅማን እኮ በውስጥ አወራሽና ሎኬሽን ትልኪኛለሽ። እመጣለሁ። አረ ኖርማል ነው። እሺ ነው እሺ። ማርያምን አሁን ሄደሽ መርቂላት። ቆንጆ ድንቆሽ አላት። ሙያ የለሽም እንጂ ዲቦራዬ፣ ባይኖርሽም ግን ዝም ብለሽ ገዛው መረቁ። አንቺ ሙያ የለኝም እኔ ቴሌግራም ላይ ምንድን ነው የላኩልሽ? ምን አውቃለሁ ከጉግል ላይ አንስተሽ የላክሽ። ግን አንድ ቀን ታሪዬ አንድ መኮሮኒ ብትሰራ ቁርስ፣ ምሳ፣ እራቷን፣ መክሰሷን በልታ ያደረች እሱንም እኔ ነግሬያት ነው እንዴት እንደምትሰራ። ከዛ መቼ ዕለት ሙያ የለሽም ብላት ከጉግል ላይ አምጥታ ይሄም ያህል ድስት እንግዲህ አስቢ ለአንድ ነፍሷ ማለት ነው። ይሄን ያህል በጎላ ድስት ወጥ የሚያማሰል ሰው ይዛል ይመጣ። እኔም ለሞራሏ ተጨንቄ ስሚ ሼም ያዘኝ። ወይኔ ለካ እንዲህ ባለሙያ ያለሽ እናትሽ እንደው ወዳሻለች ጀግና። በውስጤ ስክሪንሻት አድርጌ ጉግል ላይ ገጭ ብሎ ከነሴት እያያ ስራሽን አላቅም ዲቦራ ተይው ይሁን። ግን ቢሆንም ግን ሄደሽ መርቄላት ዲቦ እግዚአብሔር አንድ ቀን ሳርጋ ሄዳለሁ። እውነት ሄዳለሁ። እኔ ራሱ ዲቦ ከመጣች አብረን በደንብ ነው የምንመርቀው። ባልመጣም ግን ከዲቦ ጋር አብረን ሳሪ ጌታ እንዴ ኦፍኮርስ ወዳ ነው የምትመጣው እንዴ? አረ እመጣለሁ። ሳሪ ኧረ ዲቦ ደፋርናት ትመጣለች። የምን ፍጠር የምን ይዛውም ከፈለገች ሳትፈልግም ሳትይዘው ትመጣለች። እኔ ይዤ እመጣለሁ። ሳሪ አታስቢ፣ እመጣለሁ። አረ ኖርማል ነው። ፊልተሩን ነው ይዘሽ የምትመጪው ሳሪ ባልከ? አረ ዝም በያት። እኔና ቤታ ትናንት ፌስታይም ሰሞኑን ፌስታይም እያወራን ነው። ብዙ ነገር የሚሞት ሰውማ አለ። አይ ግን የእውነት ትመጣለች። እሷ ትመጣለች፣ ችግር የለባት። ማርያምን ትምጣሽ፣ ችግር መሲ አታወሪም እንዴ? እሺ ነው ስልክ ይዤ ነበር በዚህ ነው እጄ። መስዬ እኮ የኔ ጠበቃ እኮ ናት። እውነት የኔ ውድ በጣም ነው የምወዳት። መሲ ደህና ነሽ? ደህና ነኝ። ቢቦይ እንዴት ነሽ? እንዴ ምን ነው ተደባብራችኋል እንዴ? ድምጻችሁ ቢሆን ነገር አይደለም። እኔና መሲ አይ መሲ አነጋገሯ እንዴ ወይ አረ ቤት አይ አይደለም አነጋገሯን ሳሪ ሰብተሻል እንዴ? ወራ ላይክ ጉልሽ ምን ሆነሽ ነው? አስከፋችሽ? ኧረ ኪዩን ያስከፍታኝ አታውቅም። ማርያምን ኧረ አስከፍታኝ አታውቅም እኮ ነው ሊያደርስ በምን ታስከፍታለች? አንቺ ዲቦራ እንደዚህ እያለች እሷ ግን አንቺ ግን በውስጥ የሆነ ነገር ብሻል ነው እዚህ ያልነበረው ማስለበሲ አይ እኔ በነገራችን ላይ የሆነ ሰው ራሱ የሆነ ነገር ነግሮኝ በቃ ትቼው ነው። በነገራችን ላይ ኪዩን እግዚአብሔርን ልንገርሽ ወሬው ምን እንደሆነ ስለሆነ ልጅ አይደል ምናምን እንዴ ማን ነገረሽ እንዴ? ያማችኋል እንዴ? ኧረ እባክሽ አውቃለሁ እሱ ወሬ ማርያምን አውቃለሁ። ፈጣሪ ሆይ ኪዩን እዩ። ስሚ ብርጅስቶን እኔ ቤታ ግን ምን እንደሚሻልሽ ግን ቤት ያውቃለሁ እኮ ለአንቺ መጥቼ ደግሞ ብነግርሽ አቃጣሪ ስለምባል አፌን ቁርጥብ አድርጊ። አየሽ ምን ያህል ታሪክ ተመልከች። ቴሌግራም ማወራው እኔ በውስጥ እንደማላወራ ተመልከች። አላወራም ብዬ ሆዴ ውስጥ ቋጥሬ ቢይዛት እቺ ወሬኛ መታ መሲ ተናገረች። ሆዴ ውስጥ ኧረ መሲ ወይኔ እመቤቴን አላልኩትም።
በኢየሱስ እናቴን ይዘህ አንቺ ያሾካካ እንዳትሄዱ ላያለሽ። ወሬው ስሚ በኢ ነው የሚጀምረው። ብርጅስቶን ኧረ አይደለም፣ ይኸውልሽ ስሚ፣ እንዳትሄድ ብላ እሱ አይደለም የነገረኝ እግዚአብሔርን ልጄን እሱ አይደለም አንቺ መድኃኒዓለምን እኔ አንቺ ቤት እንዳትሄድ ነው አይደለም። እንደውም እኔ ካልሽኝ ካመጣሽው አይቀር እንደውም ልንገርሻ እንዴ እዚህማ እንደዚህ እንዳታወሪ ብትዩ። ኧረ ቆይ ልጻፍላት ምነው ሳሪን አገለላችኋት? ግን ጥሩ አይደለም። አልገባኝም ወሬው፣ ለዛ ነው ውድ። አይ ቢሆንም ሳርዬ አንቺን ያማከለ ወሬ መሲ በውስጥ መጻፍ ነበረባት። ይደብራል። አይ ይሄ ነው ማለት ነው። ተያቸው አንቺ ትነግሪኝ ሳርዬ፣ እንዲህማ አይሆንም በፍጹም። እቺ መሲ ግን የምትባል ምገርም ናት። እኔ አሁን በውስጥ ጽፌላታለሁ ለዲቦራ። እችኛዋ ለአንቺ መጻፍ ነበረባት። ግን መሲ ለእኔ መጻፍ ነበረባት። የሆነ ሰው እኮ ጋይስ እዛ ቤት እንዳትሄድ ተብሏል ተብሎ ወሬማ እንደሱ ሙሉ ይኸው መሲ አንብቢው። መሲን የሆነ ሰው ቤት እንዳትሄዱ የሆነን ሰው ኧረ በፍጹም የሆነ ሰው ሳርዬ በምልክት ይገባሻል። የሆነ ሰው ሶስተኛ ሰው ተከታታይ ማሪ አፋፊ እንዳይጠፋ ሶስተኛ ሰው መሲ ቤት ሲሄድ ከዛ ሰው ደግሞ አቶ ዲቦራ ደግሞ እንዳትሄድ አለች ተብሎ ያ ሰው ደግሞ ከመሲ ቤት መቅረት ጀመረ። ለመሲ ደግሞ ሰው ነገራል። ሰዎቹ ደግሞ እንደዛ ነው ያለው። ገጣጥ መሲ ቤት ነው እንዳትሄድ የተባለው። አዎ እንዴ ምን ነው በግላጭ አወራሽ እኮ መሲ ቤት እንዳትሄድ ተባለ። ማን ነው ባዩ ማን ያለው ሲባል ዲቦራ። ኧረ ስሚ እኔ ግን እንደማትል ስለማቅ ለምን መሰለሽ በዛን ሰዓት ከዛ ሰው ጋር ኢቭን እሱ ገስት ላይ እንኳን ሲኖር ታስገባኛለች። ገባሽ? እና እንደማትል አውቃለሁ። እኔ እንደዚህ አይነት ደግሞ ምንምም ነገር እንደማላደርግም ደግሞ ስለምታገል ቤታ ዝም በይ ቤታ። ወይኔ ሚውት ማድረግ ቢቻል በስመ አብ። ስሚ ግን መሲ አየሻን፣ ለእኔ ግን የተባልኩት ሌላ ነው። አየሽ እኔ ግን አላመንኩም። ላይክ እንደ ቶፒክ ማርጌ መጥቻ አልጠይኩሽ እንዴ ከዛ ነው ዝም በይ። እኔ ደግሞ ይሄ እኔ አሁን እግዚአብሔርን ነው የምልሽ ሳሪ፣ ይሄን ወሬ ሰምቼ አሁን የሰማሁት እየቀጣጠልኩ አወራሁት እንጂ ማቆ ታሪክ የለም የሚያወሩት። እኔ ግን መሲ የማቆት እንደውም እንደሚሻለኝ የማቆ ታሪክ ግን ብሪጅስቶን ለሆነ ሰው ለዲቦራ ለሚጀምረው ማለት ነው። በዛ ቃል ማርያምን ደስ የሚለው ነገር ቤት አልንገርሽ። ሰው ወይ ዲቦ አምነሽ ነው? እኔ አላመንኩም። እኔ ታዩና ሌላ ማለት ነው። ዲቦራ አላመንኩም። እኔ በተአምር ባልኩሽ ስሚ ሳርዬ፣ በስልክ ስናወራ እኮ እቺ ጉደኛ ድሮም እኮ ጠረጥራት ነበር ብለሽ ነበር። ደሚ ዲቦ ማርያምን እንደዛ ካልሽ ማለት ነው። ቆይ እኔ በጣም ብዙ ነገር እንኳን ሲሉኝ አላወራውም። ለምን እንደማላወራ ታውቂያለሽ? እኔ ትምህርት ወስጃለሁ። በተለይ በቲክታክ ሰው በውስጥ ምንም ነገር አላወራም። ምንም አልኩሽ። መጥተው በጣም ብዙ ነገር ያውም እንዲሄድብሽ ሁላ ነበር እኮ እንትን ያሉኝ። አበዳ እኔ በጣም ነው መወዳት ብዬ ነው የመለስኩላቸው። ለምን ያንን አልነገሩሽ? እኔ ታጥቀን ነው የምንወጣው። ቀጥይ ገባሽ ዲቦ? ይገባሻል ምን ሆና። ግን ታውቂያለሽ ደግሞ ለአንቺ የዛን ሰዓት እንኳን ቤቴን ከፍቼ ነው እንትን ያልኩልሽ። አረ መሲ ያውቃሉ። ዝም በያት። እኔ ከዚህ ሹካካ ጋር ነው እንጂ እኮ ከሌላ ሰው ጋር እኔ ምንም ነገር አላወራም። እና በጣም ግን በቃ እሱን ከለከለችው። በጣም ብዙ ነገር ሌላ ቀርቶ ቆይ ልጻፍ። ቤታ ናት የምታማሽ። በስመ አብ ቤታ አታማሽ ለራሷ። አሁን ገባኝ። አቤት ምን አይነት ስለሆነ መጨረሻ ላይ ነው እንትን የሚለኝ። ስሚ አይ ልጄን አለች አይደለም እኮ በዛ አይደለም። ስሚ ዲቦራ፣ ይሄ ሁለተኛው ወሬ ዱባይ ምናምን አይደለም የሆነ ሰው ምናምን አይደለም በዚህ የሚጀምረው ምናምን እንደዛ አይደል? ኧረ አይደለም ያ ሰው ነው እንጂ ያ ሰው ለዛ ሰው ምናምን ዝም ብለን ነው ኢኤፍ የምንለው። ያልጨረስኩት ቤት አለ አምታሻለች ምናምን ብለውኝ፣ እኔ ግን እኔና አንቺ ግን ያው ዝም ብለን ትንሽ ቦጭቀናታል። ግን ያው እኔ አልዋሽም። ይሄንም አንገቴ ላይ አጣጥዬ አልዋሽም። ትንሽ ቦጭቀናል በስሱ። እሷ እንዳውም እንትን ምናምን ስትል እኔ ደግሞ በደንብ ሄጄበታለሁ። ምን አልዋሽም።
ውጭ ገባን ይላሉ። ኧረ ማርያምን አልገባችሁ መቼም አይገባችሁም ወይ? እኔ ራሱ በስንት መከራ ነው የገባኝ። ለሳሪ ላስረዳ ብል እኮ ሳሪዬ የእናንተ ነገር ለምን አይገባኝም፣ በርበሬና ዳጣይን ብሸጥ ያዋጣኛል ብላ እንደዛ እንዳልኩ ታውቂያለሽ። ዲቦ ፊት ለፊትሽ ነው ያልኩት። አልገባኝም እኮ አሁን ዲቦራ ትወጣለች፣ ትጽፋለች፣ መሲ ትጽፋለች፣ ትወጣለች ወይ ቤታ ሳሪዬ አንቺ ፌጦና ምንድን ነው ያልሽው? ድንብላልሽን ሽጪ። እነዚህ ሰው ወይ ቤታዬ በማርያም አንዴ ወሬ ነው የሚያወሩት። ወይ ቤታ በነገራችን ላይ አሁን ያልሽው ነገር ማለት ነው በፊት ሰው ፊት በጣም ሰው ባለበት አለ አበደን አለ። ግን ብለሻል። እኔ እኮ ሲጀመር ይኸውልሽ አንዳንዴ ይኸውልሽ ምን አለ መሰለሽ ቤታውን የሆነ ነገር ስትሰማ ላይክ መቶ ማይጠይቅ ነገር ከሆነ አትጠይቀኝም። ገባሽ? እዛው ራሷ ትመልሷለች። እኔ አሁን በአምን ኖሮ መጥቼ ጠይቅሽ ነበር። ገባሽ? ላይክ እንደ ቁም ነገርም ስላልቆጠርኩት ነው መጥቼ ራሱ እንደዚህ ያጠይቁሽ። ግን እነሱ ግን እኔ ፊት ለፊት ግን ቆመው አያወሯትም። ምክንያቱም ጭራሽ አይደግሟትም አልኩሽ። እኔ ደግሞ ምን አይነት መልስ እንደሰጠኋቸው ሁላ ደግሞ ያውቃሉ። ቤታ ግን እኮ ያ ሰው እኮ ነው ነገረኝ። የቱ ሰባቡ? ኦይ ልንገርሻ ባቡ ቀንድ አውጣው ነው ባቡ። ቀንድ አውጣው ነው ባቡ። እስኪ አቤት ግን እንደው ማሽ ነበር። መሲ ነገረኛ ናት። ነገረኛ ከሆንኩ ታዲያ ለምን አባሽ ፎሎ ለኔም እግዚአብሔርን ለኔም ይውልሽ ልጻፈው እና አይደል አሁን የጻፍኩልሽ ሰው ስም ለኔም ያ ሰው ነው የነገረኝ። ከየት ሰማሽ ስላት እኮ ከዚህ ሰው ነው የነገረኝ ብላ መጣ ነገረችኝ። እዩ ሂዱና እስኪ በርበሬ ምናምን ከሳሪ ግዙ። ቀሚስ፣ በርበሬ፣ ድርቆሽ፣ ዳጣ፣ ድንብላል ምናምን የሚባሉትን ነገሮች ለምቤታዩ አውሩ አለውኝ እኮ አለ። አይ ዝም ብዬ ፈለገ ተገባሉ። እሺ የኔ ወሬ ሲሆን አወራለሁ። አሁን የኔ ወሬ አይደለም። ማርኬኔም እኮ የኔ ወሬ አይደለም። ወሬ ስለምወድ ጥልቅ ብዬ እንጂ እኮ የኔ ወሬ አይደለም እኮ ባይሆን ስሚ ኦልዌይስ እኮ ነው ሚውት አርጊ የሚሳደቡትን አላለችውም። አንዱ ሚውት አርጊ ማለት ነው ወይ ፈጣሪ ሞዴሬተር ሰጥቼዋለሁ። እሱ ሚውት አድርግ እንጂ ነው ወይስ ምን ሆነ? ዲቦራ እንውጣና ፌስ ታይም እናውራ እንዴ? ፌስ ታይም እናውራ። እሺ ደግሞ ነይ ውጪ ከቤታ ቤትም ቦልክሻለሁ። ነይ ስሚ ሳሪ ዲቦራና መሲ አሁን ተታረቁ። ማሪ ሊታረቁም ቢል እኔ አፋፍ ላይ ሲደርሱ አጣላቸዋል። መታረቅ ሰላም መፍጠር የለባቸውም። የቲክቶክ ነዋሪዎች በምን እንደበራል? መሄጃ የለን መደበሪያ የለን። በምን እንደው እንደበር ተታረቃችሁ ተስማምታችኋል ሁለታችሁ? ወይ ቤታኔ እኮ መሲን ወዳታለሁ። እግዚኦ ኧረ ቤታ እውነት መሲን ወዳታለሁ። እኔ ታውቂያለሽ ሳርዬ አይደለ እኔ ውሸትም ጥቃትም አልወድም። እኔ እውነት ነው የምናገረው። ቁርጥም አድርገን አምተናታል ነበር ከመስዬ ጋር አምተናታል። ማንን ዲቦን ነው መሲን ነው? እኔ ነኝ ያማዋት። ዲቦራ አላማቻትም። እዛው ዱባይ ደግሞ ተያይዘው እንዳይጋደሉ እኔ ነኝ ያማዋት። ችግር የለውም። እኔ ነኝ ያማዋሽ። ግን ቁርጥማ ምን አይና ሾካካ ምናምን ብያለሁ። ሌላ ይሄ ደስ ሾካካ አስመሳይ ምናምን ብያለሁ። እኔ ደግሞ የዛኔ ማለት ነው የሰማሁት የሆነ በቃ በጣም ከምቀርበው ሰው ምናምን ነው ለቤታም ነግራታለች። ሲሪየስ የምር እና ላይክ ከዛ ግን ሳስበው ደግሞ እኔና አንቺ በፍጹም እንደዚህ እንትን የምንባባል ሰዎች አይደለንም። ገባሽ? ስለምታውቂ ስለኔ ደግነቱ ግን እነዚህ ሰዎች እውነት ይደግሙታል ወይ? እኔ ፊት ነው ትልቁ ነገር። እኔ አሁን
እንደዚህ ማገጣጠም ላይ ምናምን አበዳን አልገኝም። ምክንያቱም እኔ ግን ያናደርሽ መስዬ ወይ ሰሙ መሲ ይምጡና እንገጣጠም ውዴ። እግዚአብሔር ነው የምልሽ። እኔ በጡት ያፍኜ ነው የምገላችሁ እዛ ዱባይ ያለ ሳሪ ግን ማለት ነው። ሳሪ ግን አይተሻታል? የሆነ ረገጥ አይቼ ሳሪ እየተራገጠ ጉዳይ እኔ አላውቅም። ምን ያህል ግን ገፍተው መጥተው እንደነበር እስቲ እኔ መለስኩላቸውን እንኳን ስክሪንሻት አድርገው ይላኩ። መሲ ስሚ፣ የዛ ቀን ግን እኔ ማለት ነው ሳቤርን ተናድጄብሻለሁ። በምን እንደተናደርኩብሽ ንገርሽ። የዛ ቀን መጣሽና ዲቦራ ጋር በቃ ማለት ስታወሩ ምናምን ያልኩኝ። ከዛ ደግሞ ወሬ ሰምቻት ምን አይነት አስመሳሽ ቃባጭ ብዙ ማንግባባ እንደዚህ ነበር። ከዛ ምን አይነት አስመሳይ ናት በእግዚአብሔር አቤት ሰው ግን የቲክቶክ ማህበረሰብ ምናምን አልኩኝ። ለምን ያ ወሬ ሰምቻለሁ እንዲህ በውስጥ ብላለች። ከዛ ደግሞ ዲቦራ ጋር ደግሞ መተሽ እንደስ ስትሄድ ዲቦራ እንደዛ ቆርጥማት ደግሞ እዚህ ትመጣ ምን አይነት ሰው በጣም ያውልሽ ማርያም በሩን ዝጊው ማርያም ያውልሽ እግዚአብሔርን ቤታ ጭራሽ አልኩሽ ከቲክታክ መጥቶ ይጽፉልኛል። በዛን ሰዓት ታውቂያለሽ እንሂድበት ምናምን የሚባል ሙድ ነበረ። ታስታውሻለሽ? ኪዩን እንደዛ እናረግ ነበረ የመጡት። ከዛ ግን እኔ መለስኩ። እስቲ የሆነ ቀን ትታረቃላችሁ አይደል? ስክሪንሻት አድርገው ይላኩላችሁ። እኔ መለስኩላቸው። እኔ ጻፍኩላቸው። ምን ለማለት ፈልገሽ? በይ አሁን ነው ዱባይ መጥቶ ባካ ምን ነው አንቺ ተቆላለ ዝም ብዬማ እሺ ያው ማለት አሁን ራሱ የጻፍኩልሽን መጥቶ ሲነግሩኝ እኔ አውቃታለሁ ነው ያልኩት። ደግሞ ታውቃለች ኪዩንን እኔ በአካል ነው ማውቃት፣ ኢትዮጵያ ነው የምንተዋወቀው ብዬ ነው ምላሽ የምሰጠውላ። በአካል ተዋውቃላችሁ እንዴ? አዎ ምን ነው ዲቦና አውቃታለሁ። ባለፈው አጭር ናት መሲ በአካል ያልሽኝ እሷን ነው እንዴ? ወይኔ እግዚአብሔር ቤታ ግን ቢልልሽ ይሄን ያጣልተሽናል። እኛ እንትና ፋሲካና ሀቢብ መሰልሽ እንዴ በቀላሉ የምታጣሽ? በቀደም እኮ ግን ሄድንብሽ ቤት አልነገሩሽም? አሬ ወሬ ብሎ አልነገሩኝም። ሌላ ነገር ቢሆን እኔ ረጁ ሶል ሆነን ሄድንብሽ። አልሰማሁም። ብሰማማ ቆይ ቪዲዮ ላኩልኝ። ለሶስቱም በአንድ ላይ መልሳለች። ሶስት ናችሁ ደግሞ። ትላንት ደግሞ ማለት ነው ትላንትና እኔ የሆነ ቤት ስሰደም ማለት ነው ስታግዙልኝ የነበራችሁ አንድ ቁጥር ጻፉልኝ በእናትሽ ቤታ። እና ምን እኔ እኮ ሚውት ተደርጌ ፎሎ ልመልስላቸውና በእናትሽ ያላችሁ ጌታን እሞላላችኋለሁ። ቤታ ለሆነ ሰው ኮመንት ላይ ሜንሽን አድርጋ ስትጽፋየውና ያ ሰው ደግሞ ለእኔ ቤስት ስለሆነ ገብቼ እንደዛ አድርጋ አልኩትኝ። ከዛ መወቱኝ ነው። አቤት የቲክቶክ ነዋሪ አቤት አሁን የወላሰው ሲያግዝልኝ ሲጽፍ የነበረ ጭራሽ የወላሰው ራሱ ቤት ውስጥ የለም ነበር። ውሸታሞች አልነበረም። ግን ብዙ ሰው ግን ሲመወት ነበር። ለአንቺ ሲያዳሉ ነበር እግዚአብሔርን እኔ ደግሞ ታያለሽ። እኔ ደግሞ አብዛኞቹ ስማችሁን አይቻችኋለሁ። መቤቴ እኔ ፎሎ መልሽ የላችሁ በጣም ብታይ በጣም ብዙ ሰው ሲመወት ነበር። ከዛ እንትናን ብሎ ሲመውቷት ነበረ። ልክ እየጽፋልኝ ለእሷ መልሳለሁ ስል ሚውት አድርገው ገላብሎ እኔን ወዲያው ነው እንዴ ቆንጆ ነሽ ያለ ሁላ እየተመወተ ነበር። ቆንጆ ናት ምውት እግዚአብሔር እያየሁ እኔ አንዷ ልጅ አልኩሽ እኮ እየጻፈችልኝ ጀሚላ ልመልስላት ስል ጀሚላ መወቷት። ወይ ጉድ ነው ያልኩት። በጣም ሚውት ሲደረግ ነበር። እኔንም መውተውኛል። አቃጣሪ እዛ ሄዳችሁ እናቃጥላለን ስትሉ የተመወጣችሁት። እኛ እኮ እያየናችሁ እኮ ነበር። ስሚ መሲ ወይ በትንሹ መስኮት እኮ እያየናችሁ ነበር። የሚናሳው ነው እየሳቅን ነበር። እኔ እና እሷ እኮ ሲጀመር እኔና ቤታ እኮ ስልክ ላይ እኮ በስመ አብ ጦሽ እያለን ነበር። እንስቃለን ደግሞ እኔ ገና ጆይን ስል ገና አንድ ትስጽፍ ወዲያውኑ ሚውት አደረጉኝ። ከዛ አውት ሰናይ የሚባለው ልጅ ሚውት ፍታኝ አልኩት። አውትን እኮ እኔና እሷ አልተስማማም ነበር። እሺ እንዴት እንዳለኝ ራሱ ገረመኝ። እሺ አለ እሱማ ይቅርታ ትበል ይላል ዝም ብሎ አለ እንዴ። እሱ ግን ከሚውት ያወጣሽ ግን እሱ ነው አውት ነው ያወጣሽ። አረ ኮንስታብል የሚባለው ነው። ኮንስታብል የሚባለው እሱ አይደለም እንዴ? ኖ አውት ሰናይ ነው ቤታ ምንም። ከዛ አሁን ከሚውት ስፈታት ሞዴሬተሪን እንነጠቃለሁ። በቃ ልነጠቅ ችግር የለም
ቤታና አንቺ ጽፋችሁልኝ ያሰ በቃ ፍታት አልኩ። ከዛ ፈትቻታለሁ አለኝ። ጎንስታ ብላ ሚውት አይደለም የሚያረጋት ብሎክ ነው ያረጋት። ብሎክ እኔ እኮ ብሎክ ስደረግ እኔ አበባ እየሰጠው ነበረ። የሚያስቅሽ ደግሞ እኮ ሰው ተመሳስሎበት እኮ ነው ሌላ ሰው ሊሰድብ ነው። በነገራችን ላይ እኮ እዮዳብ እኮ ሰው አይቦልክም ቤቱ ግን ማን እንደቦለከት እኔ እንጃ። እኔ ግን ክርስቶስን ራሱ የወለከኝ ነው የሚመስለኝ። ቤታ በጣም ተናዶ እየተናገረ እኔ አበባ እየሰጠሁት ነበር። ከዛ ሂድበት ሂድብኝ ትለዋለች ኮሜንት ላይ ሂድብኝ እዮዳብ ምናምን ስለው እሱ አይ ቲንክ እሱ ነው መሰለኝ የቦለከኝ። የሚገርምሽ ነገር እኮ ሰው ተመሳስሎበት እኮ ነው ጋይስ እሷን የሰደባት። በሳቅ ነው ገርበው እኔ አላወኩም። ሁዴን እስኪያመኝ ምን ጉድ ነው እያልኩ በሰው ተመሳስሎበት ነው ሄደባት እሷ ላይ። ጋይስ ዲቦራ ምንም አላደረገችውም። እሱ ተሳስቶ ነው ሌላ ሰው ነው ሌላ ሰው ለመርገጥ ብሎ ዲቦራን ተመሳስላበት። ዲቦራ ሳሪ ዲቦ ወይ ማሪ ለምን ቅዳሜ አመጭም? እኔም ሳሪም እንሄዳለን። የት? ሶል ጋር ሶል ምን አለው? እንትን አዘጋጀ እኮ መዝናኛውን። ሳሪ ምንድነው መዝናኛ? የጀልባውን በዚህ በሙቀት ጀልባ ማታ ሰላም ነው። እንዴት ነህ? እንዴ ሳሪዬ ባለቤቷስ እንዴት አድርጋ ልትሄድ ነው? እሱም ይሄዳል። ለዚህ እኮ ነው ማግባት የማልወደው ነው። ኧረ ጋይስ ውሸቴን ነው። ትዳር ጥሩ ነው፣ የሰመረ ነው፣ ደስ ይላል። ባል መከታ ነው። አብሯቸው የትም ቦታ ይሄዳል ምናምን ይጠብቃቸዋል። መከታ ነው፣ ደስ ይላል። ተይዛችሁ ይወጉት ግን መሲ ግን አይከብዳል። ስሚ ቤታ አንዷ ፌስቡክ ላይ ፖስታኛለች። እኔ እቺ ልጅ በጣም ነው የምታናድደኝ። ለምን ዲቦራ በጣም ነው የምታናድደኝ? ቆይ ልነግርሽ ነው። ቤታ እና እሷ ሲጫወቱ ቤታ ልታወራ ስትል ልትናገር ስትል ታስቆማታለች። ተይ ተይ አትናገሪ ትላታለች። ጉሮሯ ላይ ነው የምትቆመው ምናምን ብላ ፖስታኛለች። ፌስቡክ ድረስ አስበሽ ሰዎችን ታውቂያቸዋለሽ። ቤታ ግን ለምንድን ነው የማትመጪው ዱባይ? አያስብ ነበር እያልኳት ነበረ። እንትና ሲጀመር ፕላን አድርገናል ልትመጣ ነው። ምን በይ እውነት ግን ስትመጣ እዚህ ከመጣሽ መታ ከተመለሰች በኋላ ነው ቪዲዮ ምን ፖስተው ምን ረግጣትም እዚህ ደርሳችሁ። አይ መሲማ በስመ አብ ወልደ መንፈስ ቅዱስ በአደባባይ እንትን ነው የት ቤታ ልንገርሽ፣ እግዚአብሔርን ብዙ ምን እንደታዘብኩኝ ልንገርሽ። በቲክቶክ የምታዩ ሰው እና በአካል የምታዩ ሰው ይለያይብሻል። ለምን በይ መቼ ለኮ ስትይ ነበረ። እስኪ ሂጅበት፣ እንደ አይነት ወሬ እኮ እንዳለ ሂጅበት። ማርያምን እኔ በቃ በጣም በቃ ፊሊተር ለምን ተጠቀመች አልኩት። ኪዩን ታውቂያት ይሆናል በአካል እቺ የዘሜ ባላገሯ አይሷ ቆንጆ ናት። ያ እሷ እግዚአብሔርን በአካል ከሂዊ ማናት ሂዊ ዲዛይን ማለት ነው። ከእሷ ጋር ነበር ኪዩን የመጡት ሱቅ ማለት ነው። ደነገጥኩኝ። በጣም ነው የምታምረው። በቃ ሞዴል በያት ጽድት በቃ ፊቷ ምናምን ጽድት ያለች ናት እሷ በይ። ከዛ ደግሞ የእሷ ጓደኛ አንድ ሌላ አለች። እሷ ግን በአካል አታምርም አሉ። ስሟን አልጠቅስም ምን መቼስ አሉ እያልኩ ላውራ እንጂ አሉ በአካል አታምርም። ኧረ ቤታ ሲጀመር ይኸውልሽ በአካል ምናምን ላይክ እንትኑ ደግሞ ከፍሊተሩ ምናምን ደግሞ እንትኑ ይሄ አሁን በቲክቶክ ምናምን እንደዚያው የሚነቁሩሽ ምናምን ሰው አለ። ቤታ በአካል አሁን ስታገኙ ወዳጅሽ ነው የሚሆነው። በጣም የምትታየው ሰው ኪዩ እግዚአብሔርን ወዳጅሽ በቃ ወዳጅሽ በአካል ስታገኘው እንዴት ሰላም እንደሚልሽ እኔ እኮ ከዚህ በላይ ነው እኮ ከተግባባው የምጫወተው እኮ። በስመ አብ ጭራሽ ሁሉ እየተወናጨፍኩ ነው የምለፈልፈው። ደስ የሚላቸው ይመስለኛል እንጂ ይጣሉኛል። መስ ቤታ እንዲህ ነው የምናደርገው። አይጣልሽም። እና ደግሞ ኪዩን ማን እንዳስደነገጠኝ በአካል ልንገርሽ። ደግሞ ስም ከጠቀስኩ የቲክቶክ ኧረ እባክሽ በምልክት ንገሪን አሉ እያልሽ አውሪ እባክሽ። አታነካኪ በምልክት ንገሪን። በአካል ደግሞ አግኝቻት በቃ ጥቁር በቃ አሻሮ ነው የምትመስለው። እጇ ሁሉ ሽብሽብ ብሎ ድንግጥ ያልኩባት ሰው ደግሞ አንዳለች። ፈጣሪ እጇ ላይ ምን አሳየችው? አሻሮ ነው የምትመስለው። መሲ የቂጡስ ነገር ቂጡስ ደግሞ ስትገዙ የተገናኝ ልትገዛ ሄዳስ የተገናኛችሁት
አዎ ቤታ ታውቂያለሽ፣ የሆነ ጊዜ ዱባይ ሞል ሄድኩኝ። እሺ ከዛ ቄጥ መጀመሪያ ከሩቅ አየኋትኝና አለች እኮ እሷ ልጅ ግን አሁን ቀነሰች። እሺ ከዛ እንትን ይሄን ነገር ነግሬያቸዋለሁ። ኪዩን ደግሞ ወዲያውኑ መጥቼ ነው ሳወራ የነበረው። አሁን የቤት ስታወሪ ነበር ጭራሽ ቄጥ እየገዛች መንገድ ላይ። እሺ ከዛ መንገድ ላይ ሞል ውስጥ ነው። ከዛ ከሩቅ አየኋት በጥቁር ታይት ነው እና ያንን ታይት ደግሞ ቪዲዮ ሰርታበታለች ቲክቶክ ላይ እና ቤት እንዴት እንደሚያምር ኖ ልጅቷ በቃ ጀስት ታስታውቃለች። ገባሽ? እና ሂውማን ሄር የላትም በቃ ግንባሯ ገባ ያለ ነው ምናምን፣ ፀጉሯን ወደ ኋላ ሲይዘዋለች። ያችን ጥቁር ታይት ለብሳ እዚህ ቲክቶክ ላይ ያለው ቂጧና እዛ እንትን ላይ ያለው ይለያያል። የለችም በቃ እዛ ላይ ያልቃል። ደነገጥኩኝ። ከዛ እንዴ እሷ ልጅ አይደለች እንዴ ተባባልና ቆምን ማለት ነው። ቆምን ስፖንጅ ነው የምትለብሰው አይደነግሽ እኮ ነው ቤታ ቆምን። ከዛ ቆምኩ እኔ እቺ ልጅማ መጨረሻዋ ማየት አለብኝ። ቂጥ እኮ ነው የምትመርጠው። ከዛ እያነሳች አኩሽ ትመርጣለች። ከዛ ሄጄ ሰላም ልበላ ስለ አራንቺ ሺም ነው ተይ በቃ ሰው በዚህ ደረጃ አታሳቂስ ተይ በተአምር አልኩኝ። ከዛ ሄድኩኝና ሰላም ነው እንዴት ነሽ አልኳትኝ። ብርጅስቶን የጂኒ ሰላም ነው ወይ ብላ እጇ ላይ እንደያዘችው ቂጡን እናት እንዲያዘችው አላለችም። እሺ ከዛ ምን እየገዛች ነው ምናምን ጀስት ለልብስ ምናምን በጣም ነው የሚያምረው። የሆነ ልብስ ስለብሽ ስትር ያደርግሻል ምናምን የቻይናና የቱርካል እንዳነጋገር ነው። እኔ ግን የሆነ ሰው ነገረኝ እዚህ ቲክቶክ ላይ በጣም ፌመስ የማጠብቋት ሴትዮ ስፖንጅ የምትለብሳለች። በቃ የማጠብቋት ስሚ ማን እንደሆነ ዲቦራ አውቀሻላ? ቆይ ጽፍልሻለሁ። ጻፊሊ አሁን ቤተረ በቃ ይሄ ወሬ ቋጥ ነው ዘንድሮስ ያለብን። ቆይ እግዚአብሔርን እሷ አሉ ትለብሳለች አሉ። ቂጧ ሲመታ ስፖንጅ ነው አሉ። በጣም ፌመስ ናት። ብዙ ሺህ ፎሎ ተከታይ ነው ያላት። ግን ስሟን አልጠቅስላችሁም አሉ። እስቲ ማርያምን በይ እማታውቅም ትለብሳለች። እኔ እዚህ ቲክቶክ ላይ 2 አሉ። በጣም ፌመስ ናት። ኖ ሀቢባ ሀቢባ የራሷ ሰውነት የራሷ ሰውነት አታውቅም። ሀቡ የራሷ ሰው እኔ በደንብ ነው የማውቀው። ሰው የተሰራ ሰው ስፖንጅ የሆነ ቤታ እናት ትሙት ልጅቷን ሼር አደረግልሽና ኮመንት ያለሽ ኮመንት ላይ ዋው ቅርጽሽ ሲያምር 24 ሰዓት ሩዛችሁን አጠቅጥቋለች። ከዛ ገብቼ አራት ሄድን ኮመንቱን አልኳትኝ እመቤቴን ምቆግራ አንዳንዴ እንደዛ ይመጣብሻል ሲያናድር፣ ግን እሷ ይለያል። እሺ ስፖንጅ ኮመንት ላይ ሄድኩኝና የኛ ልጆች ጌታን ወይኔ ቅርጽሽ ያምራ ምናምን ሩዛችሁን 24 ሰዓት አጠቅጥቁ ብላ ከታች ራሷ ኮመንት ላይ ገብቼ አረ አይጋጭም አልኳት። እቺን ኮመንት ብቻ ነው የኮመንትኩት። ከዛ አልቦ ትቦልከኝና ሄድባት አይቺ በጣም ወደ ሚሊዮን ያላት ናት። ስሟን አልጠቅስላችሁም። ያችም እኮ 400 ሺህ አላት። ኦኬ እቺኛ ያ 400 ሺህ መንገድ ነው ብሎ ነው የሚከተለው ያላት ተከታይ እና በቃ ገርሞኝ ሲነግሩኝ ብቻ እኔ ስም አላወራም ብቻ ኖ መማር ደግሞ ቂጧ እኮ የራሷ ነው። ደግሞ መማር ብዙ ቂጥ የላትም። ላይ ከሰውነቷ እኩል ያላት መማር ላይ ከሰውነቷ ያለ አይደለ? እንደዚህ እኩል ነው ከሰውነቷ ያለ ያስታውቃል እኮ እንትን ያለ። የዚህችኛዋ ግን እኔ በቃ ማመን እስኪከብደኝ ድረስ እና እኔማ መሲን ሂጅ ያገኛታለሁ። ቤታ ምን ጻፋችላትን ልጅ እኮ 1 ሚሊዮን እኮ ምናምን ፎሎ የላትም። እሷን አይደለም ያልኳችሁ፣ ሌላ ሰው አለ። ቤታን አስፈቅደሽ ነው የምታገኘኝ እና ታዲያ መሲ አይደለም እየነገርኳት እኮ ነው። ቤታ ምን ታስቢያለሽ? መቼ ልሂድ እያልኳት ነው። በነገራችን ላይ ልንገርሽ ቤታ ጅቦ ምን እንዳደረገኝ ማለት ነው። ሱቅ ቁጭ ብዬ እቃ እየሸጥኩኝ መጣ። ከዛ ፓወር ባንክ አዘዘኝ ምናምን ሁሉንም ነገር አቀራረብኩ። ለዩፍ እንዴ እናቴ ትሙት ቤታ ልጄ ነው የምልሽ። በተአምር አልኩሽ በጭራሽ እኮ እዚህ ተፖስቷል እኮ ፎቶ እኮ አለው። አረ በስመ አብ በቃ ሰማይና ምድር አልኩሽ በጭራሽ አይመሳሰልም።
ምን ያምራል ወይስ ቁራፌ ነው? ያምራል እንጂ ቀይ ነው ምናምን። ከዛ እንትን ኦርደር አድርጎ ምናምን መሲ ስራ እንዴት ነው ጥሩ ነው ምናምን አለኝ። ጥሩ ነው አልኩት። እንዴ ጅቦ እዚህ ነው እንደ ያለው? አዎ ሰምቼ ቤታ የሆነ ጊዜ ታስታውሻለሽ? የሆነ ኮንሰርት ነው ምናምን እዚህ ማን ነበረ? ነዋይ ነው ማን የመጣው? አስቴር ናት ብቻ የሆነ ሰው መጥቶ እዚህ ነበረና እዚህ ነበርኩ እኮ ምናምን አለ ማለት ነው ሲል ሰማሁት። አዎ ከዛ ጅቦ እዚህ አለ። እዚህ ቁጭ ብሎ እየሰማን ነው። ጅቦ እቃ ገዝቶኝ ምናምን አላወቅ ላይቭን ዝጊው አለኝ። ከዛ እሺ ብዬ ላይቭን ዘጋሁት። ያው ከስተመር አይፈልግም ብዬ ማለት ነው ዲቦ። ከዛ አላወቅሽኝም ምናምን አለ። አላወቅኩም አልኩትኝ። እኔ ቲክቶክ ላይ ነው ማቀሽ ምናምን አለኝ። እሺ አመሰግናለሁ ምናምን ብዬ በጨዋነቴ አስተናግጀው። ከዛ ወደ በሩ ጋር ሲደርስ ጅቦ ነኝ አላለኝ። እስቲ እግዚአብሔርን ቤታ ቀይ ነው እንዴት እንደሚያምር አለባበሱ ምናምን ቆንጅዬ። ኮፍያ ያረጋላ። ድምፁን እንዴት አለየሽም? ድምፁን በተአምር አትለዩም። ድምፁ ለነገሩ እኮ 10 አይነት ድምፅ ነው ያለው። ጅቦ አትለዩም። ቀይ ነው ግን እኔ ግን ቀይ አይመስለኝም። ቀይ ነው ቤታ። ኖ ቀይ በእውነት እግዚአብሔርን ቀይ ነው። እና እዛ የሚፖሰተው ፎቶ ላይ ጥርስ ምናምን የለውም። አዎ ይሄ ላይ ጥርስ አለው አሰርቶ እንደና ጅቦኛ ጥርስ ነው። ኦኬ እንኳን ነገርሽ ቆንጆ ነው። ሸበላ ቀይ ነው። ሄውዬ ቀይ ነው። ጥቁር እንደ ፀይ ምናምን አለ። ቀይ ነው። ቀይ ስትይ ምን አይነት ቀይ ነው? ቀይ ማለት ይኸውልሽ ልክ ቀይ ማለት ጥቁር አይደለም፣ ፀይም አይደለም፣ አጭር ቀይ። አዎ ይሄው በቃ አጭር ቀይ። አጭር ነው። አጭር የሚባል ሰው ሳይሆን በቃ መካከለኛ ቁመት ያለው ነው። አጭር ነሽ በአካል አጭር ከሳሪ ቁመት ትበልጫለሽ። እኔና ሳሪ ኦኬ። አይ ጥሩ እንዴ ከሳሪ ኧረ ሳሪ ትበልጥሻለች በቁመት። አትበልጠኝም፣ ማርያምን አትበልጠኝም። ሳሪ አትበልጫትም። ታዘምላለች በእንግዲህ አውሪ ረዘም እላለሁ ብላሻለሁ። ኧረ ተይ ሳርዬ፣ አንድ ነን። ታዲባ ቴክስት እየጻፍኩ እኮ ነው። ታዲባ አልቀይ ነሽ? ይዊ እኔ አይደለም ቀይ ሰላም ብያለሁ። እሺ እቺኛዋስ? ብርጅስቶን ቀይ ናት አባካል። መሲ ቀይ ናት፣ አጭር ናት፣ ወፍራም ናት። አትዋሽ፣ ተናገሪላት፣ አትሳቀቂ። እኔ እናት ተናገሪ። እመቤቴን ለምን ሳቀቃለሁ? ለመሲ ለመሲ ነው ሳቀቃው። ኦኬ ለቀት አስር ኮረኔ ለመሲ ነው ሳቀቃው። ቀይ ናት መሲ። ኦኬ መሲ ቀይ ነው። ጅንኑ ምን አለባችሁ? ናቹራል ናት። ፀጉሯ ረጅም ነው። በቃ ቆንጆ ናት። ቅንድቧስ? እኔ ቅንድቧ ነገር ነው የሚያሳስበኝ። ቅንድቧስ እንደዛው ነው? የተፈጥሮ ቅንድብ ነው። ቅንድቧ ብዙ ነው በጣም። አዎ ምንም የሌለው ይለኛል። ቅንድቧ ይለይብኛል። ቅንድቧ ብዙ ነው። ምንም አርቲፊሻል ነገር የሌለው። አይ ቅንድቧንማ አሁን ተስተካክላለች። አምሯል። ቅንድቧ አምሯል ከበፊቱ። አረ መሲ አምሮባታል። በእናትሽ የበፊቱ ጨገር ነው ወይኔ ረስቼው ነው አምጦኝ። ብዙ ነው ብዙ ነው ይቀጣ። የአሁኑ ግን ፏ ብሏል፣ ያምራል። አይ እንደው እኔ ቤታ አይ ሰማችኝ። ወይዬ ፍቅር አሁን አመጭም ወይስ ትመጫለሽ? እመጣለሁ ማሬ። የአበባ ጉንጉ እንደፈረደባችሁና ሽቶ ደግሞ ይዛችሁ ተቀበሉኝ። የዱባይ ሰዎች እንደዛ ነው። ስሚ መሲ እኮ የዱባይ አምባሳደር ናት። አታውቂም? የሆነ ችግር ሲፈጠር አንደኛ ፈጥኖ ደራሽ እኮ ናት። ታውኩኝ እኮ አሁን ምን እንደምትልሽ ወደ ፖሊስ ህግ አስከባሪ ቀጥታ ወደ ፖሊስ አሳይ። ላስቲክሽን ብርብር አድርገሽ እኛ ኢትዮጵያኖች ነን እንረዳሻለን። አትፍሪ እናት አትፍሪ። አሳይን። እከታተልሻለሁ እኮ ለምንድን ነው እኔ ትገር በቃ በአንድ ጊዜ ስንት ቦታ እንደምትደርስ እኮ ብታይ። ችግር የተፈጠረበት ቦታ ታጣት መሲ።
ወይ ተውኩኝ እኮ ቤታዬ ተውኩኝ እኮ። ለምንድን ነው የተውሽው? ማለት በቀደመታ አንዷ ምን አደረገች መሰለሽ? መዳሜ ደበደበችኝ እና ጎትተች ውጪ ዝባላ ጋር ጣለችኝ አለችኝ። ከዛ እንዴት እንደዛ ስትለኝ ጊዜ እንዴት ብዬ በቃ በጣም አናደደችኝና ለመጀመሪያ ለደላሏ ደወልኩላትና ደላሎቹ ደግሞ በትዕግስት አናገሩሽም እና ማንጠፍ ያላት ምናምን ስትለኝ አይ በቃ ደላሏ አውቃ ነው ከአረቧ ጋር የሆነ ነገር ይኖራታል ወይ ለአረቧ ደወልኩላት። ከዛ እንዴት አንቺ ምን ስለሆንሽ ነው ምናምን ብዬ ከአረቧን ሳናገራት ቆይ ተረጋግተሽ አውሪ ምናምን ስትለኝ ለምን ጎትተሽ ትጥያታለሽ? ፓስፖርቷን ስጫት ከፈለግሽ እኮ እሷ ኢትዮጵያ ኤምባሲ እኮ አላት የሀገራችን ኤምባሲ አለ ምናምን ብዬ አናገርኳትኝ። ተረጋጊ አለችኝ። በቃ ስጫት ፓስፖርቷን አልኳትኝ። ፓስፖርቷን አለመስጠት መብት አለኝ ይሄን አታውቂም አለች። መብት የለሽም የሰው ፓስፖርት እሺ ዋትስአፕ አለኝ ስትለኝ ዋትስአፕ አለኝ አልኳትኝ። አንዴ ዋትስአፕ ቁጥርሽን ስጪኝ ስትለኝ ዋትስአፕ ቁጥሬን ሰጧትኝ። በቀደመታ ለብዙዎቹ አሳይቻቸዋለሁ። ልጅቷ ምን እንዳደረገች ታውቂያለሽ ቤታ? ለሰዎቹ እራት አቅርባ ምናምን ያገሯ ልጅ ነይ ጥፊ ስትላት መኪና አዘጋጅቶ በርጋራ ቆመውላት እያስጠፋት ካሜራ አስወጥታ ላከችልኝ። እንኳን ተጎትታ ልትጣል ማለት ነው። ካሜራውን አውጥታ ምናምን ላከችልኝ። የሹፌሩ ታርጋላት ምናምን። ከዛ ምን አለችኝ ሴትዮዋ? እኔ ሹፌሩን ብቻ ማስያዝ እችላለሁ መብቴ ነው አይደል ስትለኝ በቃ ያንን ሳይ በቃ ምንም የሚከራከርበት ቦታ አጣው። ራሴን እንደ ውሸታም ቆጠርኩ ታውቂያለሽ። ከዛ ልጅቷን እኔ ነኝ ያመጣኋት ልጁንም ይኸውና፣ ግን ልጁንም ምናልባት ተደብድቤ ነው ብላ ጠርታው ሊሆን ይችላል ሹፌሩን አንቺን እንደዋሸችሽ። እኔ ግን አልነካኋትም። ሲቀጥል ደግሞ እኔ አሁን አንቺን ማስያዝ እችላለሁ አለችኝ። አረብቷ ትችላለች። በነገራችን ላይ ቤታ ይቻላል እንደዛ እንዴ? በሰከንድ አልኩሽ። እኔን ከዚህ ሀገር እንትን ማለት ትችላለች። ከዛ ካሜራውን ምናምን አስወጥታ ላከችልኝ ማለት ነው። ይሄ ነው ምናምን ብላ ቆይ ስትወጣ ላሳይሽ ቤታ እንዴት እንደወጣች ካሜራውን ነው ቀርታ ይላከችልኝ። ከዛ በቃ ልብሷን ምናምን አልያዘችም። ልብሷንም ምንም ሳትይዝ በቃ መኪና ቆሞላታል ምናምን ወጣች። በሩን ከፍታ ምናምን ወጣች። እኔ ከሷ ከሴትዮዋ ጋር በደልሻት ብዬ ነው እንደዛ ከአረቧ ጋር እንትን እምለው። እች ልጅ ደግሞ የሀገሯ ልጆች በሌለ ስራ ምንም እንትን በሌለ እንትን ነይ ውጪ ብለው ያስጠፏት ማለት ነው። አዎ ከዛ ግን ሴትዮዋ ጥሩ መሆኗን የምታውቂ ቆይ ቪዲዮ ከፍቼ ላሳይሽ ቤት አካውንትሽ የሚዘጋ ነገር ከሆነ አታስበ አሳይና ቤት ማህበረሰብ ወጣ ሄደች ማለት አይሸት። ከዛ የነጩ መኪና ውስጥ ገባችሁ? ከዛ ነጩ መኪና ውስጥ ገብታው ሄዱ። ያም ተናላ ከዛ ሴትዮዋ ግን የሌባ ይመስላል ሹክክ ብላ ነው ላጣለች። ከዛ ምን እንዳለችኝ ታውቂያለሽ? ማለት በቃ አንቺ ለዜጋሽ በዚህ ደረጃ እንትን ስላልሽ ብላ የጥሩነቷ ጥሩነት ስልክ ያለች በቢላ ክችን ውስጥ ቢላ አውጥታ እንደዚህ ስክሪኑን ሰበረችው ነው ያለችን። ላይቭ ላይ መታ ነው። ከዛ ይኸውልሽ ሴትዮዋ ደግሞ ፓስፖርቷና ስልኳን ወደ እኔ ነው የላከችው። በስማ እንኳን ሊሰበር ማለት ነው። ከዛ እንደዚህ ዋሽቶ የሚያስበሉኝ ከሆነ እኔ ምን አገባኝ? ገባሽ? ራሳቸው ይወጡ። አንቺ ላይ ነው እኮ አደጋ የሚመጣብሽ እኮ። እና እኔ ነኝ ሎካሎቹ ጋር የደወልኩት ገባሽ? ከዛ ታውቁኝ። ሴትዮዋ መጨረሻ ላይ ተወችሽ? እኔ ይቅርታ አልኳትኝ። በቃ ማለት ነገርኳትኝ። ይቅርታ እኔ እንደዚህ ተበደልን ስለሚሉ ነው ስላት፣ የሚበደሉ ሰዎች ሊኖሩ ይችላሉ፣ ግን ሁሉም አይደለም። እኔ አላህን ምፈራ ሰው ነኝ። ሲቀጥል ደግሞ ዶክተር ስለሆንኩኝ አንድ ልጅ ነው ያለኝ፣ እሱም የ13 ዓመት ልጅ ነው። እኔ ነኝ ያለሁት ቤት ውስጥ ሰው የለም። ጥላን ሄደችው። ምግብ አቅርባለን ከልጄ ጋር ምግብ እየበላሁ ማቀው ነገር የለም አለችኝ ይመስለኛል። ግን ጓደኞቿ መሰለኝ ተጽዕኖ ያሳደሩባት ያገሯ ጥፊ ብለዋት ማለት ነው። ጥፊ ምናምን ብለዋትኝ እነሱን ሰምታ ይመስለኛል ብድግ ብላ የጠፋችሁ። እና ላንቺ አትነግርሽም እንዴ ልጠፋ ነው ጓደኞቼ እንዲህ ብለውኝ ብላ ለኔ ቢያንስ ተደብድቤ ነው ምናምን ባትለኝ እኮ ሂጂ በኤምባሲ ወይ ደግሞ በሌላ ጨርሽ ነበር። ለኔ እኮ ተደብድቤ ሰው እንደሌለኝ ጎትታ ጸጉሬን ቆሻሻ ውስጥ ጣለችኝ ምናምን ያለችኝ።
ቢሮዋ ታውቃለች። ቢሮዋንም ስደውልላት ያልተጣራ ወሬ ለምን እነሱ መጥቶ ስላለቀሱ ብቻ ነው ያለችኝ። ወይ አይ ቅርብሽ እንደዚህ ነገር መሲ። ኧረ ተውኩኝ፣ የራሳቸው ጉዳይ ሄዶ በእንትን ይበሉ። ገባሽ? ለነሱ በዚህ ልክ እየደከምሽ ግን በእንደዚህ አሁን ለምሳሌ በዚች ልጅ የተነሳ አንቺ ላይክ የእውነት እንትን ያሉትንም ደግሞ እንትን ማለት የለብሽም። ገባሽ? ይቺ ዋሸች እንጂ ለምን ትለይዋለሽ? ብዙ ነው። አይ ብዙ ደግሞ የሆነ እኔ ብዙ ጊዜ አይቼሻለሁ። ብዙ እኔ ሀቢባ ጋርም አይቼሻለሁ የሆነ ጊዜ ምናምን። አንዳንድ ደግሞ የምር ግፍ የሚሰራባቸውም ደግሞ አሉ። ግን ውሸታሞች የተነሳ ለምን እነዚህ መረዳት ያለበት ሰው ነው። በምን ትለያቸዋለች? ካሪያ እኔ እንጃ። ግን በእናትሽ አንዳንዴ እኮ ላይፍሽን እኮ እንትን አድርገሽ አመጋይ። ግን በምን ትለያቸዋለች? ከባሽ አሁን እኔ በእሷ ጫማ ውስጥ ገብተሽ ነው የምታውቂው። ሁሉ የተነስቼ ለዛ በብትያ ላይክ በምን ትለያቸዋለች? አንቺ ችግር ውስጥ ገባ ነበር እኮ ግን እኮ በምን ትለያቸዋለች እኮ ነው እኔም እኮ እያልኩሽ ያለው እኮ ሱማን ከባድ ነው የሚባል ግን ያ አሉ በጣም ሚዩት አድርጊ ጋዴ ፊቴን እየታጠብኩ። እሺ አይ ግን ከባድ ነው። ሂዊ ያለሽ እንዴት ነሽ? ጋይስ እየጮህባችሁ ነው አለው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሳሪ ጅስቶን ሂዊ ታይገሯ እንዴት ነሽ? አለው ማሪ ሂዊን የሰራችን ስራ ሰማሽ? ሳሪዬ አንቺ ምን ነው ሂዊ ሳሪ ብርጅስቶን ብለሽ ምን ነው እኔን ዘለልሽኝ? እኔ እኮ አልኩኝ ማሪ አልሰማሽኝ? ኧረ ዝም በይ። እኔ ነው ታስለቅሽኝ ነው እንዴ? ነው ኧረ አታለቅሽ ነው አይዞሽ። ኧረ ዲቦራ ተይ በፈጣሪ። ስሚ ሳሪ የሰራችውን ሂዊ ሰማሽ? ምን ሰራች እስኪ ንገሪኝ። ቤታዬ ቆይ እንትን ከማለት ልወጣ ስለሆነ ሁላችሁም ሰላም ዋሉ። ቤታ፣ ሂዊሻ፣ ኪዩንዬ፣ ሳሪ እዚህ ያላችሁ ሁላችሁም ሰላም ዋሉ። ልወጣ ነው ደስ እኛም ልንወጣ ነው። ኮኔ እኮ ሳሪን ሳይ ነው የተቀመጥኩት። በቃ ቻው ቻው መስዬ ቻው ቻው። እሺ ሂዊ እንዴት ነሽ? እንዴት ነሽ? ኪና ማንሽ ማሪ ደህና ነሽ ማሬ? አለሁ። እቺ ደግሞ ያሳንሽ ምን ነው አሳንሽን ያወረደች ይመስለኝ ነበር። ትወጣላችሁ ወይ? ለቀረበ ሳሪ ያለች በቪዲዮ ናት። ትወጣላችሁ ተይዛችሁ ጅቦን ታውቂዋለሽ እንደ ሂዊ? ደጋሪ ፌስቡክ ላይ ማለት አሳነስኳችሁ እኮ ላስወጣችሁ እኮ ነው። አሳነስኳችሁ ላባረራችሁ ነው ሰብስቤ። እናታለን ቤታዩ እኔም እወጣለሁ ነው እናቴ። ቤቴ ላይ ሳትከፍሉ ረጅም ሰዓት ተቀመጣችሁ። እኔም ባለቤቷን እንደዚህ ደርቆኛል ተቀመጥኩበት። ሱቁን አጥርቼ ጨረስኩ። ጌታን እውነትሽ ነው። ይሄ ሁሉ ወሬ እያወራን አይ ጌታ ወሬ እያወራችሁ ነው ሱቁን አጥርቼ እና አይ ጥሩ ግን ሳሪዬ አንድ ቀን መታ እንትና ትመርቅልሻለች። ትምጣ ዲቦ ትምጣ ትመጣለች። በእውነት እዛ ስለሆነች ይቀርባታል። እኔ ሳልችልም እንጂ እኔ እዛ በሆን በጊዜ ቆይቷል መመጣ የነበረው። ዲቦ መጥተሽ መርጪ። ቤታ በፌስ ታይም ኦን ትሆናለች። ለሁለት ነው የምንገዛው። እመጣለሁ ማርያም እመጣለሁ። በእውነት እኔም አዎ ለእዛው ገዝቼ ለራሷ ትሰጫታለሽ ለዲቦራ። አሁን ድሪያሽ እንድትወስጂ ስልክሽን የሚሰራው ስልክሽን ቴሌግራምሽን አይሰራም። ማርያም እሺ ሰጥሻለሁ ማርዬ የሚሰራው እንዴ ስልክ ትቀይሪያለሽ? አዎ ባለፈው ቴሌግራም እንትኔ ታይቶ ቀይሬያለሁ። ለዛው ታርዬ ቀይሬያለሁ። እሺ ስለዚህ እንትን ላይ አሁን ስትወጪ አስቀምጪልኝ። ከዛ እንትን ይሻላል እንደ በዚህኛው እንጽፍልሻለሁ። እሺ ቆይ አሁን ልጻፍልሽ። ግን እኮ አደልሽ አሁን ፒን ያረኩት ቪዲዮ ላይ ቲሸርት እያስተዋወቅኩ ያለሁበት ላይ ቴሌግራሜ ከላይ አስቀምጫለሁ። ኦኬ ማየት ያለሽ። እሺ ሳኒ በቃ ተያይዛችሁ ሁላችሁም ውጡ። ሂዊ ዲቦራ ውጡ ተያይዛችሁ ነው የምጣሽ። ቶሎ መግዛት የምትፈልጉት ትኩስ እንጀራ የምትፈልጉት ገብቶላችኋል። ቶሎ ለባሽ ሂዱ ሳሪ ጋር። እሺ ጥፍሬ ነው እንደው ስሚ
ማታ የጀመርነውን ጨርሰው አሁን ስልክ እንደውላለን። ውይ እናንተ በስማ ሞገቤ ራስ ተቆ ወይ ጉዴ ጡቴ ኮርዶር ስሚ ማሪ ወይ አይኔ ታይሽ እንዴት እንደደከመ ራሱ እናቴ ትንት አይ ደክሞሻል። ሲጀመር እኮ አልተመሽተኛ ነኝ እኔ ተኛው አንቺ ገባሽ እንዴት ሆንኩኝ? አንቺ አልተኛሽም እንዴ? እኔ አልችልም ስልሽ በቃ ካመመሽ ማሪ ተኛልሽ። እኔ አልተኛም። እኔ ግን ግዴታ መተኛት አለብኝ። ለምን ኩማንም ታፕታፕ አስደርግለታለሁ። ለዛ ደግሞ ዩቲዩብ ሰራለሁ ብያለሁ። ቤታ ሰላም በይ ሰላም በይ ሰላም በይ ማለት ነው ተራደችበት እንዴ በኔ የተነሳ? አዎ አናዶኛል። አስወር ማርያም ባንቺ የተነሳ እኔማ ምን አገናኝ? ቤታ እኮ እውነት እናቴ ደግሞ ደሜን ያፈላው እየዞረ ምጽፎ ነገር የኔ ማር እንዳታው በእውነት በጣም በቃ ምን አይነት ሰው ነው እያልኩ ነበር። ኢትስ ኦኬ ይሻሻል በኋላ ይማራል። ስም እየጻፉልሽ ነው። እኔ ወይስ ፈታኔ ሉጣ አስገቢና ስሚ እንደዋወላለን። እሺ ስናፕቻት ላይ ደውይልኝ። አንቺ እንደው ይሄ ስናፕቻት ደግሞ በሽተኛ እንዳታረጊኝ እዛ እየደወልሽ አሁን ደውይ። በዚህኛው እቀበልሻለሁ። አይቻልም። ወተሽ ከላይ የማይሆን ነገር አታውቂ። ወተሽ ከላይ በስነ ስርዓት እንደትላንትና እናወራለን። እሺ እኔ ማሪጂ ጥፍሬን እያጸዳሁ እራሱ ውጪ። በቃ ቤታ ውጪ፣ መተኛት አለብሽ። ቶሎ እናውራና ትተኛለሽ። ቁርቁር ማድረግ እኮ ታው በቃ ማጠንከሪያ ምናምን ቀባዋለሁ እንጂ ብሬክ ያስፈልገዋል መሰለኝ። ውድ የቲክቶክ ነዋሪዎች ታብታብ ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ፣ ሼር ያደርጋችሁ በአጠቃላይ አመሰግናለሁ። ጊፍት የሰጣችሁ ሁላችሁም እግዚአብሔር ያክብርልኝ። እግዚአብሔር ምን ነው ልብስ ይዞረ እግዚአብሔር ይውደዳችሁ፣ እግዚአብሔር ያክብራችሁ። ሮሚ ልወጣ ነው ጋይስ። እግዚአብሔር ያክብራችሁ። ወዳችኋለሁ። ነገ እንገናኝ። ቪዲዮ ለዩቲዩብ ነገ ሰራላችኋለሁ። እሺ ማሮቼ ምን አርጋችሁ ነው የቦለካችሁ?